የራሳቸውም የሻዕቢያም ነው ደምረው የሚያወሩት እንደለፈልግ ነው። አሁን ሻዕቢያ ጮክ ብሎ ሲያወራ አትሰማው፣ ግን በስምምነት ነው የሚደረገው። እኛ ከምናወራው እናንተ አውሩትና ታጣቂውም ተስፋ እንዳይቆርጥ ህብረተሰቡም ተስፋ እንዳይቆርጥ የሁለታችን ፕሮፓጋንዳ ደምራችሁ እናንተ አውሩ። ለውጡስ እንዴት ትግራዋይ ሴሌብሬት ሊያደርገው የሚገባ አልነበረም፣ ግን መምጫው ተዘጋበት። ይገርምሃል ትግራይ ውስጥ ሻዕቢያን ክሪቲሳይዝ ማድረግ እስከ በግልጽ የሚያስወቅስ እየሆነ ነው። በኤርትራ መንግስት በኩል እየተደረጉ ያሉ እንቅስቃሴዎች ምንድን ናቸው? አሁን አክቹዋሊ ከባድ ጦርነት አይደለም ያለው። ሾርት ኦፍ ዎር እንፍታ ችግራችን ኖ ወደ ፉል ስኬል ዎር እንሂድ ነው። ናሽናል ሴኩሪቲ ትሬት ሆነ ከመጣ የውጭ ኃይልም ይዞብህ ከመጣ በአንድ እጅ መጨብጨብ አይቻልም። ቡርሃን ኃይል ከኤርትራ ጋር ከግብፅ ጋር እና ከሌሎች ጋር ሌሎቹ በራሳቸው ኢንተረስት ነው ጨዋታው። ኤርትራ አሁን በአንድ በኩል ከጀርባ የነሱ ሰርቬ የማድረግ ስራ እየሰራ ነው። ኤርትራ እኮ ከራሱ የክላሽ ጥይት ሊሰጥ አይችልም፣ የለው አምጥቶ ማሻገር ብቻ ነው። እንዲያውም የብሮከር ስራም ነው የሚሰራው። ስለዚህ የማሸጋገሩ ስራ እየሰራ ነው። ትጥቁም ቪዚብሊ እየገባ ነው። ኢሴንሽሊ የአማራ ታጣቂ ይሄ አመፀኛውና የትግራይ ኃይል አቀናጅቶ አንድ ሙከራ ይሞክራል። ይሄ ነው ፕሮባብል ፖሲብል ሴናሪዮ አድርጌ የማስቀምጠው እኔ ትልቁ ሴናሪዮ። ይህን ሳይችል ሲቀር እየተሳበ ዞሮ ግን ትግራይ ማዕከል ማድረጉ አይቀርም። የትግራይ ሁኔታና የአስመራ ሁኔታ ደግሞ ማች አድርገዋል። አሁን ለመጨረሻ ጊዜ በቃ የሰርቫይቫል ነገር የሚለውን አሁን የአንድ ሳንቲም ሁለት ገጽታ ሆነዋል። ፕሮፓጋንዳ ዋይዝ አለ፣ ማቴሪያል ዋይዝ አለ። ኦብቪየስ የሆኑ ነገሮች ናቸው። አቅሙ ሊሚትድ ነው፣ ፕሮፓጋንዳው ትልቅ ነው። ይህንን ስራ እየሰሩ ነው። መሬት ላይም ግን ስትል አላስፈላጊ መድማት ሊያስከትሉ ይችላል። እዚህ ግን መሀል ሀገር ላይ ያለው ቢያንስ የተለያየ አማራጭ የሚሰማው መረጃም ያለው ትግራይ ምን ማድረግ አለበት? ፕሪቶሪያ ላይ የት ላይ ነው የተጣላችሁት ብትለው መልስ የለውም። አፄ ትግራያን የለንም። ያለንበት ፖኬትስ ደግሞ ኔጌቲቭሊ ቤንዚን የሚያርከፈክፍ ነው እያልኩ ወራቨር ወያር በጣም ክፉና ያለመታደል ሁኔታ ነው ያለው። ይሄ ትግራይ ቡድን እኮ ከዚህ ሂዶ ሁሉ ነገር አስረክቦ ሰሜን እዝን መትቼ ተመልሼ እችን ሀገር ወደ ነበረባት ወንበር መመለስ ይችላለሁ ብሎ የሚያምን ፍጥረት እኮ ነው ያለው። የቻሉትን ይዞ ለመሄድ የመጨረሻ አማራጭ ለመውሰድ 24 ሰዓት እየሰሩ ናቸው። አሁንም አቅልሎ ማየት አያስፈልግም። ተፈጥሮ የነበረ ሁኔታ እኮ መጥፎ ነው፣ በጣም ከባድ ነው። በሌለ ማመን ነው በሌለ። አሁንም ባይዘው ተሰማመጡ ያልኩ እኮ ከሻዕቢያ ጋር የትግራይና የአማራ ጋር ሆነን አዲስ አበባ እንገባለን እኮ እንደገና እያሉት ነው። አዞፍናው ልንገርህ፣ ወደ ውጭ መሸሽ የሚችለው እየሸሸ ነው። ምክንያቱም ጦርነት እናመጣለን ብለው ነግረውታል። አሁን እየሸሸ ነው። ከትግራይም እዚህ መሀል ሀገርም እየሸሸ ነው። ከዚህ ከመሀል ሀገርም ወደ ውጭም እየሸሸ ነው። ህዝቡ እንትን ላይ ነው ያለው፣ አሁን ጸሎት ላይ ነው ያለው። መፍትሄ ከየት ነው የሚመጣው? ከሰማይ ነው ከምድር ነው? ጨንቆታል። ለምንድነው ትንሽ ጠጠር ማንጥለው የሚለውን ፈርቶ የሚሸሽ ኢሊት ደግሞ ተዳርጎታል። ለትግራይ ህዝብ አርሶ አደሩ ተከድተዋል ነው እያልኩ ያለው። ፖለቲሻን ነው ነጋዴ ነኝ ይበል ምሁር ነኝ ይበል ቢትራ ያደርጎታል። ህዝብ ለማዳን ሲባል የሚሰበር ነገርም ካለ መሰበር አለበት። ለህዝብ እኮ ነው የሚቀደድ ነገርም ካለ ትቀደዋለህ ማለት ነው። ለህዝብ ለመትረፍ እስከሆነ ይሄ ደግሞ ለሰላም ማለት ነው። ወደ የትኛውን የሚያዘነቡ የእርሶ ግምገማ? ቮይስ ለጦርነት ቀዝቃዛ ውሃ ያፈሳል። ሀሳብ ጦርነትን ያስቀራል። አሁን ኤርትራ እኮ ከኢሳያስ በኋላ ሌላ ኤርትራ ነው የምትሆነው። ዋጋ ከፍሎ የተማረ ዜጋ አለ። አሁን በሰላም መኖር የሚፈልግ አንድ ከላሽ ከውጭ ከተሻገረብህ በቃ ከዚህ በላይ አደጋ የለም። ታቆማለህ። እሺ ካለ እሺ አቁም። እስከዚህ ጊዜ አቆማለሁ ብሎ ካላቆመም እንዲያቆም ነው የምታደርገው።
የለመንከው አትኖርም፣ ያስታመምከው አይኖርም። የውስጡን የውጭውን ቀውስ በመሰረታዊነት መመከት ምን መድረግ አለበት? ከዚያ አኳያ ይላል ኢሳያስ እኮ ምን መሰለህ ኤርትራ ላይ በሰራው ኃጢአትም እኮ ሊተኛ አይችልም። አንኩ ሰውየው በቃ አጨራረሱን ለማሳመር ነው የሚሰራው። በቃ እንደዚህ በቃ የቀረውም እንደዚህ ያደርገ ብሎ መጨረስ ነው የሚፈልገው እንጂ ተመልሶ ኤርትራ እንኳን ማየት አይችልም። አሁን ያለው ኤርትራ እጅ ማግባት ሩዋንዳ ቢሆን ኬንያ ቢሆን ዲአርሲ ምናምን ቢሆን ግብፅ ራሷ ላይ ቢሆን ጦርነት አውጃለች። ትዕግስት በዝተዋል። በቃስ መባል አለበት። ጥሪውም እያደረገ ያለ ራሱ ነው። እንደ አንድ ኦኬ በሰላም ሂድ እና ሀገርህን ተባለ። ሳይዘጋጁ ሳይወዱ ሳይፈልጉት ሆኖ ነው። ምንድን ነው የሚያጠና ያጥናው። ግን ከኛ መላቀቅ አልፈለገም። አሁን ደግሞ አንድ ፌዝ ይቀረኛል ብሎ ነው እየሄደ ያለ። ይሄ ፌዝ እንዲያደማን አንጠብቅ ነው።